ጠይቂኝ። ተነጋግረናል የመጣሽው ቃል ደግሞ ማከበር አለበት። ቆይ እናቴን ሳላውቃት ብትሞትስ? አንተ የኔን ለቅሶ የኔን እርግማን የኔን ሀዘን ትችላለህ? እኔ እኮ እናቴን ባውቃት እኔን ተነጠለውም እኮ ትጠይኛለሽ ብዬ እኮ አይደለም ዳጣ፣ ወደ እናትሽ ትሄጃለሽም ብዬ አይደለም። እና ለምን እንደማትነግረኝ? ዳጣ እባክሽ እባክሽ ተረጂኝ። ይኸውልህ አቶ ደረጃ፣ አንተ በእናቴ ሆና ነው ያደግከው። እኔ ሰላም እናቴን ማወቅ እፈልጋለሁ። እንዴ በህልሜ ራሱ ስታባርረኝ ነው የምታድረው። እና የትም ሂጂለ ደግሞ ስሙ ምጥነ ናታን ወንድምሽ አይደለም ማለት ነው። ውሸት አለ። እኔ ወንድምሽ ነኝ። እሱ አየሽ አይደለም። አሁን አንቺና እኔ ብንጣላ ለእኔ ነው የሚያግዘው። ኧረ እባክሽ ከፈለግሽ እኔ አልገላግላችሁም፣ ደግሞ ለሁለታችሁም አላግዝም። ሲጀመር ግን ለምንድን ነው የምትጣሉት? እሺ በቃ እንጣላም። ናታን ልትጋብዘን አይደል? አይ እንዴ እኔ እኮ የሰው ልጅ ነኝ። እናቴን ማወቅ እፈልጋለሁ። ልክ ነሽ ዳጣ፣ እናትሽን የማግኘት መብት አለሽ። ግን እባክሽ ትንሽ ጊዜ ታግሽ። እንዴ ለምን እንደሆነ እነግርሻለሁ፣ ግን አሁን ጊዜ ያስፈልገኛል። ዳጣ ቆይ አሁን ምን ጎደለብሽ? ይህን ልንከባከብኩሽ አይደል እንዳለሁት? አላጎደልክብኝ እኮ ሁሉም ነገር አለ። የበላው ነው እየጠጣው ነው፣ ልብስ ገዝተህልኛል። ግን ከእናቴ ማግኘት የምፈልገውን ነገር አንተ ልትሰጠኝ አትችልም። በቃ ምንም ነገር ጠይቅኝ፣ ምንም አደርግልሻለሁ እኮ ዳጣ። አንተ ፀጉሬን ትዳብስልኛለህ፣ ፀጉሬን ፈጥተህ ትሰራልኛለህ፣ ሽቲ ለብሰህ ጭን ላይ አስተኝተህ ትዳብስልኛለህ። አየህ አንተ አባት መሆን ብቻ ነው የምትችለው፣ እናት መሆን አትችልም። ልክ እኮ ነሽ። እና ልክ ከሆንኩ በቃ እናቴን አገናኘኝ። እንደ ሳለ እናቴን ማወቅ እፈልጋለሁ። እሺ እኔ ለምንድን ነው የፈለግ እንድታውሪ ስታየኝ እኔ የወሬ ቋት መስራት ነው? አይ የወሬ ቋት አይደለም፣ ጋን ነው የምትመስልሽ። ናታን ረፋ አሪፍ ልጅ አልነበርክ እንዴ? ይህ ጨዋታሽ እኮ ደስ ነው። በአባቴ ኤቢ ከሰማች በከባዱ ነው የምትጣለኝ። ረፋ ኤቢ ደግሞ ምን አገባት? ምን አገባት? አንተና አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ቻናሌ ቤተሰቦች ቻናሌ ላይክ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ እንደሚታወቀው ክፍል 14 ተረቋል። ዳጣ እንደሚታወቀው እንግዲህ ያው ቤተሰቦቿን በማግኘቷ በጣም ደስተኛ ሆና ትገኛለች ማለት ነው። ዳጣ አሁን ላይ እንግዲህ በጣም እየተፈታተነቻት ያለችው ጓደኛዋ እዚያው ቤት እንግዲህ መከራዋን እያሳየቻት እንደዚህ ሌባ በማድረግ በቃ ብዙ ነገር አድርጋታለች እና ስለዚህ አሁንም ቢሆን ሰላምዬ ጠይቂኛ ትላታለች። ምንድን ነው የምትጠይቂኝ ነገር ምንድን ነው? እና የሆነ ጊዜ እኮ እንደ በቃ ስለዛ ስለ ህንድ ፊልም በጣም ረዥም ነው ታሪኬ፣ እሱን እነግርሻለሁ ስትላት ሰላምዬ እንጂ ንገሪኝ፣ እኔ ምንም የሚወራ ታሪክ የለኝም እያለቻት ነበር። ምኑን ልንገርሽ ሰላምዬ፣ የት ነው የተወለድሽው ያደግሽው የት ነው ብላ አስጠይቃታለች። እኔማ ያደግኩት እኔን ነው የት ነው የተወለድሽ የት ነው ያደግሽው ማለት ጠይቃታለች። እንግዲህ ዳጣም ደግሞ እየተደና እንግዲህ ሰላምዬን ያላቅም የት እንደተወለድኩ ራሱ እኮ አታውቂም ስትላት አሁን አላውቅም እያለች እና እየተጨናነቀች ባለችበት ሰዓት እርግጠኛ ነሽ አሁንም ሰላምዬ እኔ የት እንደተወለድኩ አላውቅም። ነፍስ ታወቅኩ በኋላ እንግዲህ አዲስ አበባ ጎዳና ላይ ነው እንጂ አገኘሁት በፊት አላውቅም፣ የት እንደተወለድኩኝ አላውቅም። መጀመሪያ ተናገርሽው በቃ ስለዚህ እውነተኛ ታሪክሽ ነው። እዚህ እኮ ስትመጪ ጋሼ ከጎዳና ላይ እንዳመጣሽ ነው የተናገርሽው ትላታለች። ከዛም ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ጓደኛዬ ናት ልጅ ብሏል እያለቻት ነበር ዳጣ። አሁን ሰላምዬ ብላ አሁንም ለሰላምዬ ትመልስላታለች። ከጋሼ ጋር እንዴት ልትገናኙ ተቻላችሁ ስትላት የተገናኛችሁት እንዴት ነው ብላ አሁንም ትጠይቃታለች። በአጋጣሚ ነው መቼም ብለሽ አትለኝም ትላታለች። እንግዲህ ዳጣም ግራ በመግባትና እየጨነቃት ባለ ሰዓት ለምንድን ነው አንቺ የምትፈሪው? አንቺ የምትጠይቂኝ ለምንድን ነው? ሁሉን ነገር ንገሪኝ እንደ እናት በቃ ይኝና ንገሪ ስትላት ነበረ ሰላም። ስላንቺ እኔ ሁሉንም ነገር ማወቅ እፈልጋለሁ ሰላምዬ። እኔ በቃ ጥያቄሽ በጣም ያስፈራኛልና ያስደነግጠኛል ጥያቄሽ ትላታለች። ለምን እንዴት ከጋሽ ጋር እንዴት ተገናኛችሁ ብዬ ስጠይቅሽ ነው እንዴ? ይሄ ምን ችግር አለው ብትነግሪኝ ብላ እንግዲህ ዳጣ ስለኔ በቃ ምንድነው የምትፈልጊው
ስለተወለድሽበትና ስላደግሽበት ቦታ የት እንደሆነ ማወቅ እፈልጋለሁ። ሁሉንም ነገር ማወቅ እፈልጋለሁ ስለ እናትሽም ስትላት እንግዲህ ዳጣ በጣም ይከፋትና ታለቅሳለች ማለት ነው። ምክንያቱም እሷ እናቷን እየፈለገች ባለችበት ሰዓት እናቷን ስላላገኘች በለቅሶና በጣም እያለቀሰች ሊፍት ብላ ታለቅሳለች። እሷም ሰላምዬም በጣም ተደናገጠች። እንዴ ምንድን ነው የተፈጠረው? ዳጣ መሆንሽ ነው? ሁላቸውም እንግዲህ ይመጡና መሆኗ ነው። ምን ተፈጥሮ ነው? እያለቀሰች እያየናት ምንድን ነው የተፈጠረው ነገር ምንድን ነው? መሆናችሁ ነው? ቆይ በማለት እንግዲህ አባቷን መጥቶ ቆይ መሆንሽ ነው እያላት ነበረ። እሷም እያለቀሰች በዚህ ሰዓት እናንተ አተኙም ምን እያደረጋችሁ ነው እያለች ነበር ሰላም። እና እንግዲህ ምንም አልሆነችም፣ ግን ስለ ቤተሰቦቿ ጠይቂያት ስሜታዊ ሆና በቃ እንትን ስላለች ነው እና ስለ ከፋት ነው ብላ ሰላም ትመልሳለች። አንቺስ ምን ትሰሪያለሽ? ትለፊያሌል እንደምትውል ለምን ገብተሽ አልተኛሽም? ትላትና እነሱም ተደናግጠው እንግዲህ በቃ ሂዱን ያነግራቸዋለሁ ሂጂ ግቢና ተኝ ይላታል ማለት ነው። ሰላም ይኸውልሽ ይሄ በቃ ይህን ዳግመኛ ይሄን አይነት ጥያቄ እንዳትጠይቂ፣ የጓደኛ ልጅ ናት። ስለዚህ ባለፈው ሄቷን ስጠይቂያት ለመናገር ስለሚከብዳት ነው። በተቻለሽ አቅም ምንም ነገር እንዳትጠይቂያት ይልና እሱም እሺ ጋሼ በቃ እሺ ብላ እሷም ትሄዳለች። ምክንያቱም ስለሚከፋት ነው እንደዚህ እንዳትጠይቂያት ይላትና እሱም ይሸኛታል። ምክንያቱም ግራ ገብቶታል የጓደኛ ልጅ ናት ብሎ እሱም ሁሉንም እየሸወደ ይገኛል። ግን እውነቱ መቼ ነው የሚወጣው? ዳጣ እናቷ ማግኘት አለባት። ሰላምዬም እንግዲህ እናቷ ከሆነች በጣም ደስ የምትልና ለሰዎች አሳቢ፣ ለሰዎች ጥሩ የምትመክር ናት። ስለዚህ እንደዛ በማድረግና እሷን መልካም ነገር በመቀበል ሁሉንም ነገር ብትነግራት ዳጣ ልትረዳት ትችላለች። ግን ዳጣ ስለ እናቷ ስትጠይቃት እናቷን በማላገኘቷ እንትን እያለች ስለነበረ በጣም አለቀሰች። በጣም ከፋት ማለት ነው። እናትም እንግዲህ ትመጣና ውሃ ለምንድን ነው ትምህርት የማትሄጂው? ሆነሽ ነው በሰላም ነው ወይ እያለች እናት ትጠይቃለች። እኔ አልሄድም አሞኛል መሄድ አልፈልግም እያለች ውሃም ትመልሳለች ማለት ነው። ምን ነው ልጄ ምንሽ እናመመሽ? ወዴን አሞኛል ትላለች። እንግዲህ ውሃም እናትም በጣም በመደናገጥ ቁርስ አልበላሽም እንዴ መሆንሽ ነው እያለች ትጠይቃታለች። እኔ መሆንሽብኝ ደህና ነሽ እኮ ግን ሰውነትሽ እኮ ሳይሆን ደህና ነሽ። እኔ እኮ ያመመኝ ሆዴ ነው አንቺ የምነኪኝ ራሴን ነው እያለች ነበር። በቃ ስለዚህ ራስሽን ታመመሽ ነው ከትምህርት ቤት የምትቀሪው አሁን ግዴታ መሄድ አለብሽ ትላትና ሂጂ ትላታለች። ቅንጭላቴን አሞኛል ትላለች እና ስለዚህ ምን የአንቺ ቅንጭላት ሆድሽ ውስጥ ነው እንዳያለው እንጂ ለምን ስለዚህ እኔ አልሄድም ትላለች። ውሃም እንግዲህ በቃ ሰላም እንግዲህ በቤቱን እያጸዳች ባለችው ሰዓት መሆንሽ ነው ኤድዬ እያለቻት ነበር። ኤድዬ ምንድን ነው የተፈጠረው? ለምን አልሄድሽም ስትላት አልሄድኩም እና ቁጭ በይ እስኪ መሆንሽ ነው ስትላት እንዴ በሰላምሽ ነው መሆንሽ ነው ምን ልርዳሽ ብላ እንግዲህ ሰላምዬ የምጠይቅሽን ነገር ንገሪኝ፣ አንቺ የቤት ውስጥ ስለምትይ ሁሉ ነገር ታውቂያለሽ ብላ እንግዲህ ስለ ዳጣና ስለ ናታን የምታውቂውን ነገር ንገሪኝ፣ እኔ ሳልጠይቅሽ አላውቅም ታያለሽ እንዴ? በቃ ተይው እንግዲህ ታያታለች እና ጠይቄ ምንድን የተፈጠረው ነገር መልስልሻለሁ። ናታን ዳጣን በቃ ተወደዋለች እሷም ወደዋለች አይደል ብላ ጥያቄ ታቀርብላታለች። እሷ እንደዚህ ያለ ነገር እኮ አታውቅም። ናታንም እንደ እህቱ ነው የሚያያት። በማን የተወለደው እህት የሚያደርጉትን ሲሸውዱ ብቻ ነው ብዬ አይደለም እና ዳጣን እንግዲህ ለሱ ፍቅር የላትም። ስለዚህ ነው ደግሞ ነግራኛለች። እንደዛ ካለችሽ ለናታን ሁሉ ነገር ትነግሪዋለሽ እና ያን እንደዛ ብለሽ ትነግሪዋለሽ። እኔ ወሬ አላመላለስም። እኔ ኮርሜ ትልቅ ነው። ስለዚህ ይሄንን ማማታረጊው ተሷ ልትተባበሪ ነው ትላታለች። በቃ ዳጣ እኮ ለሱ ቦታ የላትም። አንቺም በቃ እሷ እንዳንቺ አትፎካከርም። እንደዛ ብለሽ ነው ስትላት እንግዲህ
አይ አንቺ በይ በቃ እኔም ወደ ስራ አንቺም ወደ ስልክሽ ተልናት እንግዲህ ሰላምም ተላት ትሄዳለች ማለት ነው። እንደዛ ብላሽ ነው ዳጣ አይደለ እንደዛ መመልሽልኝ እያለች ነበረ ማለት ነው። እኔ በቃ ስራዬን ስራ ትለና ጥላት ትሄዳለች። ዳጣም እንግዲህ ውጭ በመሄድ እንግዲህ ደስ በማለት እንግዲህ ጨዋታ ይዛለች ማለት ነው። እንግዲህ በቃ የድሮ ሰዎች ምንድን ነው የሚሉሽ? እና ዳጣ በቃ ፍቅረኛ ይዛለች ነው የሚሉን እና እኔና አንቺ በቃ አሁን በአንድ እንሆናለን ብሎ ጥያቄ ሲያቀርብላት አንተ እንደዚህ አትበለኝ። ስለዚህ እንዴ ይሄን ታስተምረኛለህ እንዴ? ምን ችግር አለው? በአንድ አብረን እኮ ተሆን ምን ችግር አለው? ትዳር እኮ በጣም አስፈላጊ ነው። እንሲ ወንድ በቃ እንትን ብለሽ አታውቂም ሲላት፣ ኧረ በቃ ፈታኝ እንዴ ምን እያወራኸኝ ነው? ስለዚህ እንዴት ያለው እንዴ ደግሞ ምርጫሽ የምታደርጊው ሲላት፣ በቃ ንገሪኝ እስቲ ዳጣ እንዴት ነው ብሎ ጥያቄ እያቀረበላን ነበርም። በቃ እንግዲህ እንደ አንተ ነው የሚያስፈልገኝ እያለች ነበር። እንግዲህ ያው ዳጣና ናታን በአንድ መሆናቸው አልቀረም። ዳጣን እንግዲህ ውጭ እያዝናናት ይገኛል ማለት ነው። ያው ማርታም ደግሞ እቤት በመግባት እንግዲህ ቤት ገብተሻል ወይ ሲላት፣ አዎ ገብቻለሁ ትንሽ ደክሞኝ ነው እንግዲህ በቃ የገባሁት እያለች ነበር መልስ የምትሰጠው። ልጅም እንግዲህ ትሞጣና እናቷ ጋር መሆነሽ ነው እንደዚህ ራስሽ ውስጡ የሚደርቀው ቆዳሽ የሚደርቀው መሆነሽ ነው ስትላት፣ እኔ ውስጤም ስለምናደር ነው እና ምንድነው እሱ ይሄ ናታን ነው በቃ እኔን አይረዳኝም። የአንቺ ችግር መሆን አለበት እንጂ እሱ በጣም ሰዎችን የሚረዳና ለሰዎች የሚያስብ ነው። አንቺ ነሽ እኮ እንደወደድሽ የምታረጊው አንቺው ራስሽ ነሽ። እሱ እኮ የመውደድ ግዴታ የለበትም እያለች እናትም እየመከረቻት ትገኛለች። መልካም ሴት በመሆን እሱን ወደ እንዲወድሽና እንዲያፈቅርሽ ማድረግ ትችያለሽ እያለች ነበር። አንቺ እኮ ሩቅ መሄድ በቃ ሩቅ መሄድ አይጠበቅብሽም። ስለዚህ እኔ መምሰል አለብሽ እያለች እናትም እንግዲህ ትመክራታለች ማለት ነው። እኔና ላይም ካለመችም የማደርገውን እኔ አውቃለሁ እያለች እሷም በቃ እየዛተች ትገኛለች። በቃ እንግዲህ እኔ አላውቅም እያለች ዳጣ አሁን አሰብ አድርጌ በቃ ግዴታ ነው ሲላት፣ አዎ ግዴታ ነው እኔ እንጃ ግን እንዳንተ ቢሆን ደስ ይለኛል ትለዋለች። እሺ ተምርሽ ነው ሰው እንግዲህ በአእምሮ ያስበው የመድረስ እድሉ ከፍተኛ ነው ይባላል። እና እባክህ እኔ ብዙ ጥያቄ አለብኝ፣ ብዙ የሚያጨናንቀኝ አለ። ስለዚህ አንቺ አትጨነቂ፣ የምትጨነቂው ነገር እኮ ምንም የሚስተካከል ነገር የለም እያላት ነበር። እና ዝም ብዬ በቃ እኔ እንደ ውሃ እየፈሰስኩ ነው እንዴ? እኔ በቃ እኮ ያልኩሽ አትጨናነቂ እያልኩ ነበረ። ስለዚህ አንተ መልካም ልጅ ነህ እና መጨረሻህን ባየው አሪፍ ነው። እኔ ሳየው አሪፍ ነው የሚመስለኝ። በተለይ ኤብን ታገባሃት በጣም አሪፍና ደስተኛ ትሆናለህ ብዬ አስባለሁ ስትለው እንግዲህ እሱም ደግሞ ዳጣን እያሯሯጣት ይገኛል ማለት ነው። ምክንያቱም እሷን ስለማይፈልጋት ማለት ነው። ዳጣ እዚች ቤት አይኖራትም ናታን እኔና ላይ የምናልወድም ታለ እዚች ቤት አይኖራትም ትልና የምትማረው ሁሉ ነገር ክፉ ነው፣ ወንድ ልጅ ወንድ ነው አልፈለግም ታለሽ አርፈሽ ተቀመጭ ትላታለች። እና ከዳጣ ጋር ይሁን ስትልና ላንቺ ልታስገድጂው ነው እንዴ? እኔ እኮ የምገፋፋሽ ከሱ በኩል ፍላጎት ስላለ ብዬ እንጂ ናታን መልካም ልጅና ጥሩ ልጅ ነው። ስለዚህ በዚህ ዘመን በባትሪ የሚፈለግ ልጅ እንደሱ አይገኝም። በጣም መልካም ልጅ፣ መልካም ሰው፣ ለሰዎች የሚያስብ ነው። ስለዚህ አንቺ እሱ የሚፈልጋትን ሴት ለምን አልሆንሽም እያለች እናትም እንግዲህ ትነግራታለች። እና ከዳጣ እኮ አንቺ ብትበልጭ እንጂ አታንሽም፣ ለምን እንደ መልካም ሰው አትሆንም እያለች ነበር። እኔ እናትነቴ ምክር የምትቀበይ ትሆነ ልንገርሽ፣ ለአንቺ መልካም ነገር ስለምመኝልሽ ልንገርሽ፣ ወንድ ልጅ የምትቆጣ ሴትን አይወድም፣ ይፈራል። አንቺ እንግዲህ መሆን ያለብሽ በቃ
ሴት እንድትሆኒ ይፈልጋል። ለትዳር ሲፈልግሽ በቃ አንቺ ደስተኛና ወይንም መልካም ሴት መሆን አለብሽ። ለልጆችሽ ምን ያህል መልካም እንደምትሆኒ አንቺ ሴት ሁኚ እያለች እናትም ሰውን የምታከብር እና በራስሽ የምትተማመኒ ሴት ሙሉ ሴት ሁኚ እያለች ተመክራታለች። ስለዚህ በቃ ከውሃ ጋርና ከዳጣ ጋር ስትጣሊ ሳይሽ እሱ ጋር ተመሳሳይ እንግዲህ ባህሪሽ ያ ስለሚመስለው ነው የሚረቀሽ። አንቺ በቃ መልካም ሴት ሁኚ ከጸሎት ቦታም ሄጂ እያለቻት ነበርና እንግዲህ እናት የእናቷን ምክር ተሰማች። በጣም አሪፍ ነው ብዬ አስባለሁ። እኛ ሴቶች እኮ በቃ እንግዲህ እንደ ሴት እንደ አበባ ውቦች ነን። ስለዚህ በቃ የእናት ምክር በጣም አሪፍ ነው። እሷ ግን እውነት ምክሯን ትቀበላለች አትቀበልም የሚለው በጣም አጠራጣሪ ነው። እኛ በቃ እንደዛ ውብ ሆነን መገኘት ነው የሚፈለገው ትላታለች። እንግዲህ እናት በጣም መክራታለች። የእናቷን ምክር ታነሳች ማለት ነው። እሺ እማዬ ጥሩ ሰው ሆናለሁኝ አመሰግናለሁ ትልና በቃ መርቅሻለሁኝ ሂጂና እስቲ ውሃ አንጭና እንግዲህ ታብኝ መርቅሻለሁኝ እያለቻት እንግዲህ የእናቷን ምክር ተሰማች። መልካም ሰው ለመሆን ትጥራለች። ምክንያቱም እናት መክራታለች ማለት ነው። ዳጣ አሁን ተወዳጅ ያደረጋት ምክንያቱም ዳጣ ከሁሉም ሰዎች ጋር የምትግባባና ለሰዎችም መልካም የምታስብ በመሆኗ ነው። ከሰዎች ጋር ምንም የምትጣላበት ጉዳይ የላትም። ስለዚህ አሁን ላይ ውሃ ትመጣለች። ውሃ ትመጣና ደግሞ እንግዲህ ተነሽልኝ፣ የኔ ቦታ ነው፣ አንቺ ጋር መተኛት እፈልጋለሁ፣ ተነሽ እያለቻት ነበር ውሃ። እሷም ልትነሳላት አልቻለችም። እንግዲህ ውሃ መታት ትሄዳለች። አርፈሽ አትቀመጭም እንዴ? እዚህ ቤት እንደው በቃ በሰላም ማረፍ አይቻልም እያለች እየተናደደች እሷ ውሃም ጥላት ትሄዳለች ማለት ነው። ሰላምን እያናገረች ባለችበት ሰዓት እንግዲህ አንቺ እድሜሽም ሰዓትሽም ሄዷል፣ ከዚህ ውጭና የራስሽን ህይወት መኖር አለብሽ እያለች ስታማክራት፣ ሰላምም ደግሞ አይ ችግር የለውም ልጅ ማን ይጠላል ብለሽ ነው፣ የራስ ህይወት ማን ይጠላል ብለሽ ነው እያለቻት ነበር። ምን እርም ያለ ብለሽ ነው ከእንግዲህ በኋላ እዚሁ ቢያልቅና እዚሁ በጨረሰው አይሻልም ብለሽ ነው እያለቻት ነበር። ሰላም እንደዛ አይባልም፣ እኔ እንደዛ ልልሽ አይደለም፣ እድሜሽ ሄደ ስላልኩሽ በቃ ተቆጥተሽ ነው እንዴ? ለመውለዱ ብዬ ነው እንጂ እኮ ሌላ ልጅ ነሽ እትዬ። ለእኔ አስበሽ እንደሆነ ይገባኛል፣ ግን በቃ እኔ ሌላ ህይወት አልፈልግም፣ እዚሁ መቆየት እፈልጋለሁ እያለቻት ትገኛለች። የሆነ ጊዜ እኮ የራሴ ህይወት መጀመር እፈልጋለሁ ብለሽ ነበረ ብዬ ነበር፣ ግን አሁን ደግሞ እዚህ መቆየት ነው የምፈልገው። ይሄ ምርጫ ይሄ ነው የሚሻለኝም እዚሁ ነው ትላታለች። እርግጠኛ ነሽ? አዎ እርግጠኛ ነኝ በማለት እሷም ትነግራታለች። እሱ በፈቀደ ጊዜ እንግዲህ መንገዱን ያመላክተኛል እያለቻት ነበር። አንቺን ደስ ታለሽ እኔም ደስ ይለኛል። እሺ ልጆች እኮ እንደ እናት ነው የሚያዩሽ እያለቻት ነበር ሰላምዬ። እሺ እትዬ እኔም እዚሁ ብሆን ደስ ይለኛል በማለት እንግዲህ እሷም እሺ ብላታለች። እኔ እንግዲህ በቃ ቃልሽን አከብረልሻለሁኝ ትላትና እሺ አመሰግናለሁ በማለት እሷም መልስ ትሰጣለች። እንግዲህ እኔ ምን እድሜት እንግዲህ በላይ ልጅ ማንም አይጠላም ነበር፣ እኔ ግን አሁን የምፈልገው እዚሁ መቀመጥ ነው ብላም ሰላም ትነግራታለች ማለት ነው። እኔ አሁን ተዚህ ወጥቼ የት ልሄድ እችላለሁ? ዳጣ ቀጣይ ትምህርት ቤት ትገቢያለሽ እያላት ነበር። ላይክ ሼር በማድረግ ቤተሰብ እንግዲህ ሀሳብ አስተያየታለች በኮሜንት አስቀምጡ። ስለነበረ የቆይታ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ።